ይሰበክ፣ ወንጌል ይነገር፣ ወንጌል ይታወጅ፣ ወንጌል በምስራቅ፣ ወንጌል በምዕራብ፣ ወንጌል በሰሜን፣ ወንጌል በደቡብ ይነገር። ምክንያቱም ወንጌል ሕይወት ነው። ወንጌል የደነደነውን ልብ ይገራዋል። ወንጌል የታመመውን ይፈውሳል። ወንጌል የሞተውን ያስነሳል። ወንጌል በጨለማ ላይ ብርሃን ነው። ብዙዎች የጨለመባቸው የዘር ማንዘር እርግማን ይዟቸው ወይም ደግሞ ለዚህ ዓለም ነገር ለስጋ ነገር እንዲመቹ የስጋን ነገር እንዲያስቡ ያደረጉ ብዙዎች በጨለማ ስላሉ የጨለማ አባት ነው ያደረጋቸው። ራሳቸውን እንዲያውቁ፣ ራሳቸውን እንዲፈትኑ፣ ራሳቸውን እንዲፈትሹ ያስፈልጋል። ለዚህ ደግሞ መፍቻ ወይም ደግሞ ማጣሪያ ወይም ደግሞ ማጥረቂያ ወይም መለያ መንገድ ከጨለማ ወደ ብርሃን መውጫ መንገድ ይሄ የእግዚአብሔር ወንጌል ነው። ስለዚህ በቲክቶክ፣ በቴሌግራም፣ በማህበራዊ ሚዲያ ላይ የምትከታተሉ እናንተ የአባቴ ብሩካን እኛ እዚህ ጋር ስንለፈልፍ እብዶች አይደለም። እብዶች ብንሆንም ጳውሎስ ይላል ለክርስቶስ ነው ይላል። ነገር ግን የእግዚአብሔርን ወንጌል ስንናገር ትውልድ ከጨለማ ወደሚደነቅ ብርሃን እንዲወጣ፣ ትውልድ ህይወት እንዲሆን፣ ትውልድ እንዲተርፍ፣ ትውልድ እንዲያመልጥ፣ ትውልድ የሰማይን አምላክ እግዚአብሔርን እንዲያገለግለው ነው። ስለዚህ እናንተ የአባቴ ብሩካን አንብቡት። መጽሐፍ ቅዱስ የእግዚአብሔር ቃል እውነት የሆነ ነገር ይዟል። እውነት የሆነ ነገር ይዟል። ህይወት የሆነ ነገር ይዟል። ማምለጫ ነገር ይዟል። መትረፊያ የሆነ ነገር ይዟል። መኖሪያ የሆነ ነገር ይዟል መጽሐፍ ቅዱስ። ብዙዎች ይሄንን መጽሐፍ ቅዱስ አላነበቡልንም። ብዙ አስተማሪያን፣ ብዙ መጋቢያን፣ ብዙ መካሪዎች፣ ብዙ አባት ናቸው ተብዬዎች ይሄንን መጽሐፍ ቅዱስ ከዘፍጥረት አንስቶ እስከ ራእይ ድረስ ያለውን ነገር አላነበቡ። በዚህ ውስጥ ህይወት አለ። በዚህ ውስጥ ሰላም አለ። በዚህ ውስጥ መትረፍ አለ። በዚህ ውስጥ ማምለጥ አለ። በዚህ ውስጥ መኖር አለ። በዚህ ውስጥ የዘላለም ህይወት ይገኛል። በዚህ ውስጥ የዘላለም እንጀራ አለ። በዚህ ውስጥ በረከት አለ። በዚህ ውስጥ ያለውን በረከት እንዳይሸሽጉባቸው፣ ሰይጣን ይሄንን በረከት እንዳይሸሽግባቸው እናንተ ዛሬ እኔ ወንድማችሁ መስፍን የምንናገረው ይሄን እየሰማችሁ የእግዚአብሔርን ወንጌል አንብቡ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ይኸውልህ የምንናገረውን አናጣም። ጌታ ለዘላለም ይባረክ። በኢየሱስ ክርስቶስ ኢየሱስ ለዘላለም ይባረክ።